ሰላም ቤተሰብ እንዴት ናችሁ? ሁሉ መልካም፣ ሁሉ ፒስ፣ ሁሉ ሰላም። እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ይኸው ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ሁሉ መልካም ነው፣ ሁሉ ፒስ ነው፣ እኔ ጋር ሁሉ ሰላም ነው። ከእናንተ የሚጠበቀውን አንድ ነገር ብቻ አላደረጋችሁም። ያ ምንድነው? ሰብስክራይብ ከሌለ ደግሞ ማደግ አንችልም። ስለዚህ ይሄን ቪዲዮ የምታዩ በሙሉ ልክ ስትጀምሩ ቪዲዮን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ተቀላቀሉን። ከዛ ላይክ እና ሼር መደረግ እንዳይረሳ። ዛሬም በአዲስ ቪዲዮ እንደተለመደው ይኸው እናንተን ያዝናናሉ፣ እናንተን ያስደስታሉ ያልናቸውን ቪዲዮዎች ወደ እናንተ ሰብሰብ አድርጌ ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ አድርጎ መከታተል ብቻ ነው። ስለዚህ ቀጥታ ወደ ቪዲዮ እንለፍ። እሺ ለቤተክርስቲያን ስታፈቅር ሰላም፣ እንደው አንድ ነገር ላማክርሽ ያሰብኩና እንደው ወድጄሻለሁና እንደው አንድ ነገር ብትይኝ በሱ ዙሪያ እግዚአብሔር ይመስገን። አዎ መወደድ ጸጋ ነው፣ መልካም ነገር ነው። ሰዎች ሲዋደዱ ግን እሱን ሳይሆን ይሄ ማለት ፍቅር ይዞኛል ካንቺና አፍቅሬሻለሁ ለማለት ፈልጌ ነው። እንኳን አፈቀርተን እግዚአብሔር ይመስገን። እግዚአብሔር በሰዎች መካከል ያስቀመጠው ትልቁ ስጦታ መዋደድ፣ መፋቀር ነው። በረከቱን ይልክልናል ነው። ልክ ነሽ። ግን እና ማለት መልሴን መቼ ልጠብቅ? መልስማ እኔ ከኔ አይደለም ከእግዚአብሔር ነው። ጸልይ፣ ተንበርክክ፣ ልጸልይ። ሁሉም መልሳለሁ። አንዲ ሄሎ፣ አቤት። ፋዘር አረፉ? እግዚአብሔር ይመስገን፣ ሁሉም ለበጎ ነው። እንኳን አረፉ። እሺ። አዘራረፉ እግዚአብሔር ይመስገን፣ ለበጎ ነው። እንኳን አረፉ። ደስ ይላል። አየህ አብረ ተቀመጠ ተጋባበት። ይሄ ልጅ ግን የምር በጣም ይችላልና አንደኛ ፋዘር አረፉ፣ እግዚአብሔር ይመስገን፣ ሁሉ ለበጎ ነው። እሺ ቀጣይ ይሄ የወደፊቱ የዓለማችን እስር ቤት ነው። ወንጀል የሰራ ፍርደኛ ሙሉ የእስራት ጊዜውን ለ2 ደቂቃ ብቻ ታስሮ የሚወጣበት የዓለማችን አዲሱ የወደፊት እስር ቤት ነው። ኮግኒፋይ ይባላል። የወንጀል የፍትህ ስርዓቱን የሚቀይር አዲስ ሪቮሉሽን ነው። ኤአይ ጀነሬትድ የሆነ ሜሞሪ በመጠቀም ወደ እስረኛው ብሬን ውስጥ ኢምፕላንት ይደረጋል። ጥናቶች እንደሚሉት ከሆነ አሁን ያለው የእስር ሲስተም ችግር አለበት ይላል። ወንጀለኞችን እስር ቤት ማቆየት ብቻ እንዲማሩና እንዲጸጸቱ አያደርጋቸውም። በዛ ላይ ለመንግስትም ከፍተኛ ወጪ አለው ይላሉ። የእድሜ ልክ እስራት የተፈረደበት አንድ ወንጀለኛ በህይወት እስካለ ድረስ ኢንሚሊየን ብር ያስፈልጋል። እነዚህን ችግሮች በመመልከት አንድ ሃሽ የሚባል ሳይንቲስት ኮግኒፋይ የሚባል ሐሳብ አመጣ። በመጀመሪያ ኢምፕላንት የሚደረገው ሚሞሪ የሆነ ፓርት ኦፍ ብሬን ላይ ታርጌት ይደረጋል። የሚሞሪው አይነት ደግሞ እንደሰራው ወንጀልና እንደ ፍርዱ ሁኔታ አጀስት የሚደረግ ሲሆን የሰራው ወንጀል ደግሞ ሰዎች ላይ ጥቃት ማድረስ ከሆነ ጥቃት የደረሰባቸው ሰዎች የተሰማቸውን ህመምና ስቃይ እሱም እንዲሰማው ተደርጎ አጀስት ይደረጋል። በወንጀለኛው አእምሮ ውስጥ የተለየ ሰዓት አቆጣጠር ነው የሚኖረው። በእውነተኛው 30 ሰከንድ የሆነው በእሱ አእምሮ ውስጥ ግን ልክ እንደ 10 ዓመት እንዲሰማው ይደረጋል። ያ ማለት ደግሞ 10 ዓመት ፍርዱን ጨርሶ የወጣ እስረኛና በኮግኒፋይ ኤአይ 30 ሰከንድ ውስጥ እስሩን ጨርሶ የወጣ እስረኛ እኩል የሆነ ስሜት ይኖራቸዋል። እኩል የሆነ የመጸጸትና ከስታቸው የመማር ስሜት ይኖራቸዋል ማለት ነው። ሳይንቲስቱ ሃሺም እንደሚለው ከሆነ ይሄ ወጪን ብቻ አይደለም የሚቆጥበው፣ እስከዛሬ የነበረው እስር ቤት በጣም ኋላ ቀርና ከዘመኑ ጋር ማሄድ ነው ይላል። እና ሰዎች ይሄ ነገር ጥሩ ነው ብላችሁ ታስባላችሁ ወይስ አሁን ያለው የፕሪዝን ሲስተም የተሻለ ነው? ግን ፍርዱን የምር የሚያስተምርና የምር ከስህተታቸው የሚያስተምራቸው ከሆነ ያስማማል። እንዴት ነው እናንተ ጋር ይሄ ነገር ያስማማችኋል ወይስ አያስማማችሁም? እና እናንተ ሐሳብ እንዴት ነው? የምር ታራሚዎቹን የሚያስተምርና የምር የሚቀጣ ከሆነ የሚያስተምር ከሆነ የምር በቃ ትክክለኛ ፍርድ ነው። 2 ደቂቃ ግን እንዳለውን ከሆነ የ2 ደቂቃው ፍርድ የ10 ዓመት እስሩን ጨርሶ እንደሚወጣ እስረኛ ነው ካለ አሪፍ ፍርድ ነው። እስቲ የእናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቀጣይ ቪዲዮ እንሂዳለን። አንተ ደህና ነህ? እንዴት ነህ? ደህና ነህ? አለን። በቃ እንዲሁ ብክን እንዳልከን አይደለ? ይሄ ዲግሪህም በየእንትኑ ታስገባለህ፣ የሚጠራም የለም። እንደዚህ ነው ከአንተ ህይወት። እኔ ያኔም ብያል ነበር አይለወጥም። ያው እንግዲህ አንተም በየቢሮ ሲቪ ታስገባለህ ያለው እኮ ስራ የለም በርግጥ እንደሚኖርም ደግሞ አንተ አታገኝም። በእውነት አታገኝም። ምን አይነት አይደለም አይደለ? ደሃና እኮ ፍቅር የለውም። ሻይም መርጠብም መጋበጃ የለም። ሽምቅቅ ነው በቃ ሴቶች ሲደሙ ምንድነው ያው
በቅርቡ አንድ ዲያስፖራ መጥቶ ይወስዳታል እርግጠኛ ነኝ። ብቻዬን ተቆራምጄ እንደምቀር ደግሞ አልጠራጠርም። ደስ የሚል ዜና እኮ ነው። ወጣትነት ውበቱ ይሄ ነው። ገና ደግሞ ይብሳል። ይሄ አሪፍ እኮ ነው። እኔም አሁን ቤተሰቦቼ አግባ ምናምን እያሉኝ ነው። እኔ ደግሞ የታክሲ ብር የለኝም። እንደዚህ በቃ እንደተቆራመደ ደስ ይላል። አዎ ግን በቅርቡ ደግሞ ትዳር ያዝ እሺ። ከዛ ያው ገንዘብም ስለሌለ ያው ይራባሉ፣ መንገድ ላይ ይወድቃሉ። አንተም ብቻህን እያወራህ ትሄዳለህ። አይቀርም እንዴ በእውነት አይቀርም። ደስ ይላል። እኔ አሁን ታክሲም ስለሌለ ወደ ኮየ ፈጬ ነው የምሄደው። በእግሬ ይጀምራል ሊሄድ ነው እንዴ። በሰላም ግባ። ያው መንገድ ላይ ብሩሻ እንዲያጋጥም እመኛለሁ። አንተን ካልነከሰ ቢያንስ አንድ ያለችን ሱሪ ቅደድብህ በልሽ። እሺም እንግዲህ ማበረታታት አይለይ። አከራይ መጠፍ ይጨምሩበት። እሺ ጎዳናው ደግ አሜን። መንገድ ላይ ብሩሻ ያጋጥመን። አፈር ይመቻችሁ እግዚአብሔር። አንተንም መንገድ ላይ ብሩሻ እንዲያጋጥም እመኛለሁ። እሺ ማማ ዝናሽ እርሶ ነው የሚከፍሉት ወይ? ከፋለልኝ እንጂ እንዴ ተውት። ሁሌ የዚችን እንኳን ክፈሉ። አሁን ይሄንን እልም መፍቻ ይሰጣችሁ። አሁን አይመነዘርም። ትንሽ ነው፣ 100 ብር ነው። ይቺ አንዷ ይቺ ሻይ ይቺ ነው 100 ብር። ገና ጉድ ነው ያለ። ምን ጉድ ቦታ ነው እዚህ። ይቺ ማማ ዝናሽ ይመችኛል እኮ 100 ብር ታደግ ስጥ። የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ። አይ መልስ ይመጣልዎታል። ችግር የለም። ጠጡ። ቀዘቀዘቦት ሻዩ ቁጭ አድርገው ክፈልና ገብተህ ብላ። ይቺ ነው 100 ብር። አዎ አለ። ወይ በስመ አብ ያገር ያለ የ100 ብር አይደል? አዎ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስጨምራል። ምኑ ሻዩ ገና 100 ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ኧረ ማማ ዝናሽ እውነት ነው እንዴ? ይሄ 100 ብር ከዚህ ሱካር የለበትም፣ ጭራሽ የለበትም። ጨምሪ እባክሽ፣ ጨምሪና ሱካርሽን ይዘሽ ጨምሪ። አንድ ማንካ ጨምሪ። የለበትም 100 ብር ነው እኮ የተከፈለ። 100 ብር የዚች 100 ብር ነው የተከፈለው። መቶ ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። ካልፈለግ አላሉት። ምን ታደርግልኛለች? የሚነጥቅ ብቻ ነው ያለው። መልስልኝ ካልፈለግ። እንዴ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ ማማ ዝናሽ የምር ግን በጣም የሚመቹ ሴትዮ ናቸው። በጣም እውነት ይቺን 100 ብር እና ታዲያ አንዴ ስኳሩ ቢችሉ እንደው ኪሎ ይዘው ቢሄዱ ጥሩ ነው በ150 ብር። እሺ እና ውድ ቤተሰቦች ዛሬ የነበረኝ ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ግን ላይክ እና ሰብስክራይብ መደረግ እንዳይረሳ፣ ሼርም አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ።